ሰላም ሰላም የዩቲዩብ ቤተሰቦች እንዴት ከረማችሁ? ሰላም ናችሁ? ዛሬ በአዲስ ቪዲዮ ቀርቤያለሁ። ዛሬ ከባህላዊ ምግቦቻችን አንዱ የሆነውን በጣም ተወዳጅ የሆነውን ምግብ ነው የምናዘጋጀው። የምናዘጋጀው ምግብ እንግዲህ ቀይ ምንቸት አብሽ ታውቃላችሁ። ነጭ ምንቸት አብሽ ደግሞ በጣም ብዙ እንደ ቀዩ የተለመደ አይደለም፣ ግን ብዙ ሰው በጣም ይጠቀምበታል። በተለይ በተለያዩ ፕሮግራሞች ላይ ቀይ ምንቸት አብሽ፣ ነጭ ምንቸት አብሽ እየተባለ ይቀርባል። ዛሬ የምናቀርበው እኛ የምንሰራው ነጭ ምንቸት አብሽን ነው። ቆንጆ አድርገን እናዘጋጀዋለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ከኔ ጋር እንደምትሆኑ እርግጠኛ ነኝ። አሁን ወደ አሰራሩ እንገባለን። ምንቸት አብሽ እንግዲህ ብዙ ጊዜ ከባድ ሊመስል ይችላል። ምክንያቱም ሁል ጊዜ የሚሰራ የምግብ አይነት አይደለም። ለበዓል ጊዜ፣ ድግስ ሲኖር፣ የተለያዩ ፕሮግራሞች ሲኖሩ ቀይ ምንቸት አብሽ፣ አልጫ ምንቸት አብሽ ተብሎ ይዘጋጃል። ዛሬ ግን በዚህ ቪዲዮ እያንዳንዱን ሂደትና ደረጃ በደረጃ አሰራሩ እንዴት እንደሆነ አሳያችኋለሁ። አልጫ ምንቸት አብሽ እንግዲህ ለልጆችም ሆነ በርበሬ ለማይመገቡ ሰዎች ተመራጭ ነው። አልጫ ምንቸት አብሽ በምንሰራበት ጊዜ የሚያስፈልገን ቀይ ስጋ ነው። ስጋው ትኩስ ቢሆን ይመረጣል። ለወጡ ጣዕም ትልቅ ሚና አለው። ቪዲዮውን እስከ መጨረሻ ከተከታተላችሁት ልክ እንደ እናቶቻችን ጣፋጭ ወጥ መስራት ትችላላችሁ። እንግዲህ ምንቸት አብሻችንን ለመስራት መጠነኛ የሆነ ዘይት ጨምረን እሱንም ከሽንኩርቱ ጋር በደንብ ጥብስ አድርገን እናቆላለዋለን። ሽንኩርቱ በደንብ ጥብስ ብሎ ከተቆላላለንና ከበሰለልን በኋላ የተፈጨውን ቀይ ስጋ እንጨምርበትና እሱንም በደንብ አድርገን እሽት እያደረግን እናበስለዋለን። መጀመሪያ ውሃ ያወጣል፣ ውሃውንም መምጠት አለበት። ከዛ ደግሞ በደንብ ጥብስ ካለልን በኋላ ወደሚቀጥለው ሂደት እንሄዳለን ማለት ነው። በደንብ ጥብስ አድርገን ማቁላላታችን የሚጠቅመው አንደኛ ጥራቱ ቆንጆ ነው፣ ሁለተኛ ነገር ደግሞ ጣዕሙም ቆንጆ ይሆናል። ከዚያ በመቀጠልም የተፈጨ ነጭ ሽንኩርትና ዝንጅብሉን ጨምረን እሱንም አብረን በደንብ አድርገን እናቁላለዋለን። እንግዲህ ባህላዊ የሆኑ የኢትዮጵያ ምግቦችን በምናዘጋጅበት ጊዜ ወጣችን በደንብ መታሸት አለበት። አንደኛ ነገር ወጣችን ጣዕሙ ቆንጆ ይሆናል። ሁለተኛ ነገር ደግሞ ቶሎ አይበላሽም። ውሎ ቢያድር እንኳን ምንም አይሆንም። ስለዚህ መታሸትም ይወዳል፣ ደግሞ ጣዕሙ ቆንጆ ነው የሚሆነው። ከዚያ በመቀጠል ከለሩ እንዲያምርልን እርድ እንጨምርበትና እሱንም አብረን ትንሽ እናቁላለዋለን። ከዚያ በመቀጠል እንግዲህ ምንቸት አብሻችንን በጣም የሚያጣፍጥልንን ቅቤ እንጨምራለን። ቅቤ ከጨመርን ደግሞ ለጋ ቅቤ ነው መጨመር ያለብን፣ ምክንያቱም ለጨጓራችንም ጤንነት እንዲሁም ደግሞ ወጣችን ጣፋጭ እንዲሆን ያደርገዋል። ወጡን ከቅቤው ጋር በምናሽበት ጊዜ ስጋው ምናልባትም ጠንካራ ሊሆን ስለሚችል ሞቅ ያለ ውሃ ጨመር እያደረግን በደንብ አድርገን እናበስለዋለን። ወጣችን እንግዲህ በደንብ ከታሸ በኋላ የመጨረሻውን ውሃ እንጨምራለን። ውሃው ጋል ያለ ነው የምንጨምረው። ውሃ በምንጨምርበት ጊዜ ጥንቃቄ ማድረግ አለብን። ምክንያቱም ምንቸት አብሽ በሚሰራበት ጊዜ ወጡ ወፈር ያለ ደንደን ያለ መሆን ስላለበት መጠነኛ ውሃ ነው አይተን የምንጨምረው። ውሃ ከከለስን በኋላ ኮረሪማ እንነሰንስበትና በደንብ ክድና አድርገን ትክትክ እስከሚልልን ድረስና እስከሚበስልልን ድረስ እሳት ላይ እናቆየዋለን። ወጣችን እየደረሰልን ነው። እንግዲህ ወጣችን በደንብ መብሰሉን ካረጋገጥን በኋላ የተቀቀለ እንቁላል አዘጋጅተናል። የተቀቀለውን እንቁላል ልጠን ሰንጠቅ ሰንጠቅ አድርገን ውስጡ እንጨምራለን። ሰንጠቅ ሰንጠቅ የምናደርገው እንቁላሉን ቅባቱ እንቁላል ውስጥ ገብቶ ጣዕሙን እንዲያጣፈጥልን ነው። ከዚያ በመቀጠልም እንቁላል ከጨመርን በኋላ ቃሪያውንም ሰንጠቅ ሰንጠቅ አድርገን እንጨምርበትና ክድን አድርገን እናወጣዋለን። ወጣችን እንግዲህ ኦሬዲ ደርሶልናል። ከደረሰልን ካወጣነው በኋላ ትንሽ ሰከን እስከሚል ድረስ እንቆይና ለገበታ እናቀርበዋለን ማለት ነው። እንደምታዩት እንግዲህ ወጣችን በሚያምር መልኩ ሰከን ብሎልናል። አሁን ለገበታ አቀርበዋለሁ። ለገበታ ማቅረቤው በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሽታው ራሱ በጣም ነው የሚስበው። ስለዚህ እናንተም እንግዲህ ይሄንን ቪዲዮ ከተከታተላችሁት በኋላ ታዘጋጁታላችሁ ብዬ አስባለሁኝ። በጣምም እንደምትወዱት ደግሞ በጣም እርግጠኛ ነኝ፣ እንደምትሰሩትም እርግጠኛ ነኝ። ስሩና ሞክሩት። ቪዲዮን ከወደዳችሁት እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አስቡ። በሚቀጥለው በአዲስ ቪዲዮ እስከምንገናኝ ድረስ ቸር ሁኑልኝ። ሰላም ያገናኘን።